አባቴ ወያላ አስቀምጬ ነው መለጠልጠው በፍርሳት አግቼ ልለቅነው እንዴ እለቀልጣለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ ወያለው ቅጥል ይላል እኔ ከሳምንት መግለብ ነው ከሳምንት ሼስኮ ያገባል ከሳምንት ማሸነፍ ነው አረ ማይክል ካሪክ አረ ምን አርጉ ነው የምትለን ጎል አነሰብኝና ትንሽ እንደውም ድብር ብሎኛል ማለት ማንቸስተር ዩናይትድ ሶስተኛ ላይ መጥቶ ደቅ ግሎሪ ማን ዩናይትድ ምን አይነት ከምባክ ነው ሴስኮ ለምንድን ነው እንደዛ የሚዘለው እንዴ ማን ይሄ ያስፈራል ከምባኩም ያስፈራል ዩናይትድም ያስፈራል ጉዳዩ አይደለም ተመራ አልተመራ ይሄ ነው ትክክለኛ ዩናይትድ ሜንታሊቲ ይሄ ትክክለኛው ዩናይትድ ሜንታሊቲ ነው መመራቱን ላይ ያሳስበው ምን አይነት ከምባክ ነው አባቴ ቶፎር በቃ ታውቋል ያልታወቀው አምስተኛው አራቱ ታውቋል አምስተኛው አልታወቀም የፈረስ ስብስብ ማለት ክርስቲያን ፓላስ ነው የምን በርንሌ ምናምን አይደል መውረድ ያለበት ይሄ እከካም ደርሶ መልስ ይሰጣል እስከ 45 መርተ እንዳህያ ምን አባ ያራግጣል ያፈጠርኩት እንዳለ ምግብ ይሁን እኔ ቀይ ሰይጣን ታስሯል አልተባለም እንዴ በረመዳን ይሁን በቃ ይሄ ሰይጣናዊ ነው በቃ ምን አይነት እንዴት እንደሆነ አላውቅም በቃ 1-0 የወጣን ቲም ደና ነው ፖዚሽንም ተመጣጣኝ ኦን ታርጌት ተመጣጣኝ የነበረን ቲም ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ ለፔናልቲው ኡልነል ስንደሞ ጭራሽ በቀይ ወጣ ከዛ ተገለበጠ አትከላከልም እንዳለ በሽታ የመከላከል አቅምህን እንደው ውሃ ይሁንና የበላው ታፍጥር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው ያው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ ያመለጠን ነው አረ ይሄ ክለብ ሄደ ምን አባህን ያስተካከልኩ ቆይ ምን አስተካክለን የመጣው በዚህ ዘንድሮ እሺ አትቋጥሩብን እስቲ ማንቺ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩ ነው ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ አረ ጆሮን ያዛችሁ ለማንኛውም አሁን ወደ አርስዬ ጀማው ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው የምሬን ነው መላችሁ እንዴ ምን ነክቶት ነው እየረሳ እኮ ነው ሽንፈት ጀማው ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው ለምንድን ነው ዝም የሚባለው እንዴ የሆነ አካል ለምን የሆነ ነገር አያደርግም ተገቢ ነው ወይ የሄደበት ያለው አካሄድ እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ በርግዶላታን እቺ ቡድን ምንድነው የሚሻለው ጀማው በፖሊስና ሲዛት እንዴ ወይ ካልሆነ የምሬን ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው ማን አረ የሆነ አካል አይዲ ላይ ይገባል ገብቷላ በቃ የሆነ አካል ቀጣይ ማን ነው የሆነ ቡድን ሃይበለው ካልሆነ ከባድ ነው የሚሆነው ማንዬ ከባድ ነው የሚሆነው ይብድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋር የምትሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ድንገት ብሏል አዎ ሴስኮም ደግሞ እያገባለ ነው ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው ገብቷላ ማሸነፊያና ወሳኝ ጎሎችን እያገባ ይገጃል ለማንኛውም እንኳን ደስ አላችሁ ካሪክ በጣም ትልቅ ስራ እየሰራ ነው ክሬዲት ይገባዋል ማን ይገባዋል ክሬዲት ጎበዝ ነው ወንዝ ዳር መቀደስ ሰይጣን ለመቀስቀስ ብለዋል ሰይጣኑ ተነስቷል 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው አሁን ብድግ ያለ ይመስላል ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለ ምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል ስለ ሲቲ አውርተናል አይደል ሲቲ ላይ ከሆነ ነው ዩናይትድ ደግሞ ከመጣ አንድ አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም
የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው። እየሄዱበት ያለው መንገድ ምንም አይነት ወደኋላ የሚባል ነገር የለም። ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው። ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። በደምብ ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። አውጣው በለው ማለት ነው። የውሻል አውጣው በለው ማለት ነው። ዩናይትድ በቃ እንግዲህ ጀማ ማለት ነው። እኔ ቀድሜ ተናግሬ የለ ቀድሜ ምን ብያለሁ? ዩናይትድ ፎሬቨር ጀማው እግዚአብሔር ለምድረ ወያላ ለምድረ እዛሃንገኛ ላኩላቸው እንቋጥራለን እስከ ጥግ ማለት ነው። ዩናይትድ ይለያል ጀማው ጌታን ሶስተኛ ደረጃችንን ተቆጣጥረናል። እንለያለን ዋጓን ማን ዩናይትድ ፎሬቨር ጌታን ሼር አድርጉላቸው። ዩናይትድ ወደፊት ዋንጫው ሲጀመረኛ ነው። አንድ ጆሮ ይዘናል ማለት ነው። ላኩላቸው እንችላለን። ጋይስ ሽንፈት የሚባለው ነገር ምንድነው? የምታውቁ ሰዎች ካላችሁ እንድታስረዱኝ ነው። እኔ ሲሉ ሰምቼ ነው። ምንድነው ሽንፈት? እኔ አላወቅኩትም። ምንድነው? አማርኛ ቃል ነው ሽንፈት? ስፓኒሽ ነው? እኔ ምንም ላውቀው አልቻልኩኝም። 7 ተከታታይ ጨዋታ 6 ድል 1 አቻ። ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት። 2026 ከገባ 0 ሽንፈት። ምን አይነት ቲም ነው? በስመ በምን ጽድቄ ነው ያውን ደስ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ? አረ መድኃኒዓለም ያዝ በእናትህ። እኔ ጎምላላ ምን አይነት ጎል ነው ያስቆጠረችው? በክርስቶስ ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር። በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው። ለማንኛውም የቤት ስራችን አልተጠናቀቀም። ወያለው አለ ለንደን ላይ አንድ ንጉስ ነው የሚኖረው። እሱም ባለ ሰማያዊ ዋርማ ማን ነው? የቼልሲዎች ብርዜማ ሴስኮ ምን አይነት ግብ ያስቆጠረው? በመብርሃን ስም ምን አይነት አሲስት ነው ብሩኖ ፈርናንዴዝ ያደረገለት? ባየር በራሪ አጥቂ ምን አይነት ጎል! እንኳን በቀይ ወጣ፣ እንኳን ፔናልቲ ተሰጠ። 3 ነጥቤን ወስጃለሁ። ሶስተኛ ያለው ቲም ነኝ። ታከብረኛለህ። ገባረ እንኳን በቀይ ወጣ። ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው። እንኳን ፔናልቲ ተሰጠ፣ እንኳን በቀይ ወጣ። ገብቶልሃል፣ ለጥፈናታል። ዝም በል። አሁን ደግሞ ቀጣይ ቋጠሮ ነው። ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን። ጎረቤት ይላል። ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው። በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው። ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ። በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሮአ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው፣ ሰከንድ ሃፍ ግን አልቻሉም። ኩኒያ ሹልክልክ ብሎ ሊያመልጥ ሲል ለክሮአ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጥረሻል። ይመችሽ። አሁን እንዲህ ነው መገፊ። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ።